ቲቪ መጽሔት ድብድቡ አለ አዲ የለሽ ድብድቡ አለ አዲ የለሽ ከዛ ስቄ በይገረም ላይ እንደዚህ ሰሞን ለመምጣት ሙከራ ማድረግ ጀመረ። እኔ ባክስቴጅ እየሳኩ ነው እኔ ቤቶች አንድ ንጹህና የሚሞቅ ልብስ ብቻ ያዙ። መጀመሪያ የምትደርሱበትም ሀገር ሆነ እስራኤል ወቅቱ ብርዳማ ነው። ከሁለት ቀን በኋላ ጠዋት 12 ሰዓት በር ላይ ኤምባሲ በር ላይ እንገናኝ። አንተ ደራሲው ነህ? አዎ ደራሲው ነኝ። ያስጠራው የሚኒስትሩን እስካሁን ያለውን ህይወት በጥሩ ቋንቋ ባጭሩ እንድታዘጋጅን። አፋቸው ደጋ ልባቸው ቆላ ሲሆን ያኔ እኔ ጣይቱ ብጡል ነው ያርገኝ። እሺ ቅድስትዬ ጥሪዬን ተቀብለሽ እንግዳ ሆነሽ ስለመጣሽልኝ ከልብ አመሰግናለሁ። አመሰግናለሁ አዲዬ። እሺ እንግዲህ ለኔ ሳይሆን ለተመልካቾቻችን ከጅማሬው ያስተዳደግ ሁኔታሽን፣ የቤተሰብ ሁኔታ፣ ትኖሪባት የነበረውን አካባቢ ያችን እስኪ እንጨዋወት በቅድሚያ። አመሰግናለሁ አዲዬ። እንግዲህ ካንቺ ጋር ያው ቤተሰብ ስለሆነ ጨዋታውን በቤተሰብ ጉዳይ መጀመርም አሪፍ ነው። ያው እንግዲህ ተዋናይት ቅድስት ገብረስላሴ ይባላለሁ። የመድረክ የቴሌቪዥንና ፊልም የሬዲዮም ድራማ ጨዋታለሁኝ። ሌላ ስራ ሞክሬ ወይም ሰርቼ አላውቅም። እንግዲህ አደኩ ካልኩበት ጊዜ ጀምሮ ይሄንን ነው የምሰራው። የተወለድኩት ፒያሳ አካባቢ ነው። ፒያሳ ላይ ነው የተወለድኩት። ፒያሳ በሹፌር ሰፈርና ዶሮ ማነቂያ ብዙ ጊዜ ሰው በደንብ የሚለየው ዶሮ ማነቂያ ማል ፒያሳ ላይ ነው የተወለድኩት። ነፃነት እድሜን እዛ ነው ያሳለፍኩት። ከዛ ግን የተለያየ ቦታ ኖሬያለሁ። ካሳንቺስ የተወሰነ ጊዜ ቤተሰብ ቤት የመኖር አጋጣሚ ነበረኝ። ከዛ ደግሞ ናዝሬት ኖሬያለሁ የተወሰነ ጊዜ። ናዝሬት ደግሞ ትንሽ ከፍ ካልኩ በኋላ ናዝሬት ሄጄ አንድ 3 አመት ተኩል ወይ 4 አመት አካባቢ ናዝሬት ኖሬያለሁ። ከዛ ተመልሼ ፒያሳ መኖር ነው ትማሪ ነበር? ተምሬያለሁ። አዎ 2ን 3ን እዛ ነው የተማርኩት ናዝሬት። 4 አላስታውስም ጨርሼ ይሁን መሀል ላይ የመጣሁት ብቻ እንደዛ ነው። አንድ 3 አመት ግን ኖሬያለሁ ናዝሬት። ስለዚህ ብዙን የኖርኩት ግን ፒያሳ ነው። ተመልሼ ፒያሳ መጣሁና እስካሁን ድረስ ፒያሳና አካባቢዋ ላይ እየኖርኩ ነው ያለሁት። እናቴ ነው ያሳደገችኝ። ቤተሰብ አጎቶቼ በጣም እንግዲህ እንደ አባትም እንደ ወንድምም እንደ አጎትም ሆነው ነው ያሳደጉኝ። ለእናቴ 3 ነን እኛም። 2 ታላላቅ ወንድሞች አሉኝ። እኔ አንድና የመጨረሻ ሴት ልጅ ነኝ። ቤተሰቤ በጣም ሶሻብል የሚባል ቤተሰብ ነው። የተማሩ ስለሆኑና የፒያሳ ልጅም ስለሆኑ ነው መሰለኝ ነገሮች ብዙ የተካበዱ አልነበሩም። በመግባባት በመነጋገር እናልፋለን። ማለት ምንም ጸብ ተፈጥሮ አያውቅም ምናምን ሳይሆን ግን ጸብም ቢመጣ መጨረሻው መግባባት ጠረጴዛ ላይ ነው የሚፈታው ጉዳዩና በእንደዚህ አይነት ቤተሰብ ውስጥ ነው ያደግኩት። ትምህርትሽን የተማርሽ የት ነው? ትምህርቴን እንዳልኩሽ በጣም ብዙ ቦታ ነው። ካሳንቺስ ያለሁኝ ካሳንቺስ አካባቢ ያለ ትምህርት ቤት ተምሬያለሁ። ከዛ ናዝሬት ፋና ትምህርት ቤት ተምሬያለሁ። አዲስ አበባ ከመጣሁ በኋላ ወደ እናቴ ጋር ከተመለስኩ በኋላ ብርሃን ኢትዮጵያ ነው የተማርኩት። ከዛ ሚኒሊክ ነው የተማርኩት። እሺ ወደ ኪነ ጥበብ ዓለም ለመምጣት በዚህ በትምህርት ቤትሽ ውስጥ የነበረ የሚገፋፋሽ ነገር ወይም ተጽዕኖ ነበር? እኔ የሚገርምሽ ነገር ልጅ ሆኜ ጀምሮ እንደዚህ አይነት ስሜት አለኝ። አሁን ዝም ብዬ አንዳንዴ ቶሎ የሚመጣልኝ ካደኩ በኋላ ያለው ነው እንጂ ናዝሬት እያለሁ ለምሳሌ 3ኛ ክፍል 4ኛ ክፍል የአድዋ በዓል ምናምን ሲከበር ትምህርት ቤት ውስጥ ለመሳተፍ ጥረት አደረግ ነበር። ግን እዛ ቤተሰብ
ብዙ ድጋፍ አልነበረኝም። ከዛ ግን ወደ እናቴ ጋር ከመጣው በኋላ እኛ ቤት ውስጥ ንባብ አለ፣ ሙዚቃ አለ፣ ፊልም አለ። ብዙ ንባብ ነው የነበረውና መጽሐፍ ተገዝቶኛ ቤት መጽሐፍ ተነቦ ብቻ ቁጭ አይልም ነበር። አንዳንዴ በጣም ከቸኮሉ ደብል ይገዛሉ የሚወዱት ደራሲ መጽሐፍ ከወጣ፣ ካልሆነ ግን እየተቀባበሉ ነው የሚያነቡት እና ለቤተሰቡ እንዲዳረስ ነው ደብል የሚሆነው። አንዳንዴ ደብል መጽሐፍ ይገዛሉ አንደኛው ሰው ጨርሶ እስከሚተላለፍ ድረስ ላለመጠበቅ ብለውና እንደዛ ስለነበር መጽሐፍ ይወራል። የአርት ሰዎች እኛ ቤት ይመጡ ነበር። አጎቶቼ ለምሳሌ ኃይሉ ጸጋዬኛ የናዝሬትም ለቤተሰብ ቅርብ ነበረ። አዲስ አበባ ደግሞ ከአጎቶቼ ጋር አንድ ዩኒቨርሲቲ ውስጥ ነበር የተማረውና ከነሱ ጋር መቀራረብ ነበረው። ተስፋዬ ማሞ የእናቴ ጓደኛ ነው። እንደዚህ የአርት ሰዎች ይመጡ ነበር እኛ ቤት ውስጥ። በጥበብ መንገድ ተስፋዬ ማሞ ጓደኛ የወንድሜ እውነት ነው። የእናቴ በጣም ጓደኛዋ ነው እና እንደዚህ ይመጣ ነበር። አንድ አክስቴ ደግሞ ፊርማ ያለሙ ነፍሷን ይማረው፣ ፊርማዬ ደግሞ ጓደኛዋ ነበረች። ብቻ እኛ ቤት የፒያሳ ሰው ከመሆናችንም አንጻር በጣም ብዙ ሰው ይመጣ ነበር። ሀገር ፍቅር ብሔራዊ ቲያትር የሚሰሩ እዛኛ አካባቢ የነበሩ በዳንስ እና በዘፈን ላይ የሚሰሩ ሰዎች ነበሩ። እነዚህ አካባቢ ላይ በጣም እነዚህ አይነት ነገር ስለነበረው ሳላስበው አይ ቲንክ እንደዚህ አይነት ሆኛለሁ። ከዛ ሌላው ግን በጣም ኢምፖርታንቱ ጉዳይ በቃ ከዚህ ውጭ ሙያ የለኝም ያስባለኝ ሲሲኤፍ የሚባል ድርጅት ነበር እኛ ሰፈር፣ የክርስቲያን በጎ አድራጎት ድርጅት ነው። እዛ እኛ ግቢ ውስጥ የኛ ጎረቤት እሱን የምታስተዳድር ማኔጀሯ እኛ ጎረቤት ነበረች እና በኤችአይቪ ጉዳይ ላይ ድራማ ይሰራ ተባለና ስለሱ ጽሁፍ ያው እንግዲህ ጎረቤቴም ስለሆነች ብቻ ሳወራም ስዘፍንም ምንም እንደው ስበጠብጥም ትሰማለች። ስለዚህ ዘፈንም ትሞክሪያለሽ? ዝም ብሎ ማንጎራገር ረብሻ ነው ረብሻ ነው እንጂ መቼም ዘፈን አልለውም። እና እንደዚህ እንትኖች ነበሩኝና እቺ ልጅ እኮ ብላ እንደዚህ የሆኑ ጽሁፎች እንደዚህ ብናረገው እንዲህ ብናረገው አለች። የሆነ ጽሁፍ ጽፋለች እና እሱ ጽሁፍ ላይ ይሄ እንደዚህ ቢሆን ይሄ እንደዚህ ቢሆን ተባባለን። ማናት? አሰገደች ወልደ ገብርኤል ትባላለች። እና ከዛ እዛ ድርጅት ውስጥ ወሰደችው ያንን ጽሁፍ ሊሰራ ሲል ልጆች ተመረጡና ሊሰሩት ሲሉ ስቲል ነይና እንዴት እንደሚሰራ ይዋለች። ከዛ ሄድኩ። ሲሄድ አንዳንድ ሁኔታዎች እኔ የሰማሁት ያየሁት፣ አልፎ አልፎ ደግሞ ቲያትር ገባለሁ። እናቴ ፊልም የሚዛኝ ትገባለች። ቲያትሮች ደግሞ እጋበዝ ነበረ። ቅዳሜና እሑድን በተለይ መዘጋጃና ሀገር ፍቅር ያሉ ቲያትሮችን አይ ነበረ። ልክ ሳምንቱን ቤት ውስጥ በጣም ስነ ስርዓት ካለኝ የታዘዝኩትን ከሰራው እንደ ጊፍት የቲያትር መግቢያ ይሰጠኛል። ስለዚህ እነዚህን ነገሮች ስለነበሩ ይሄ ነገር እኮ እንደዚህ ያለ ለምን አትሰሪም፣ ለምን እዚህ ከኛ ጋር አትሆኝም ሲሉኝ ጆይን አደረኩኝ እና የመጀመሪያ ቲያትሬንም ሀገር ፍቅር ነው ያቀረብኩት። ምን የሚለው ቲያትርሽ? በሲሲኤፍ ነው እንደዚህ አሁን ያልኩሽ በኤችአይቪ ጉዳይ የተሰራው ቲያትር እዛው ሰራው። ከዛ ሃይስኩል ገባው። ሃይስኩል ገብቼ ልክ እኔ ወደ አዳራሽ ነው የሄድኩት። አዳራሽ ነው የገባሁት። ከዛ ሳሚ ይባላል። አሁን አልፎ አልፎ አየዋለሁ። ብዙ እንደ በፊትም ባላየውም አልፎ አልፎ አርት ላይ የማየው ልጅ ነው። ሳሚ ይባላል። እሱ ተሼ ወርቁ ተሻለ ወርቁ እነሱ ቡድን ይዞ የመጣ ከነሱ ቡድን ጋር ተቀላቀልኩ። ከነሱ ጋር መስራት ጀመርኩኝ። ስንት ነበር በዚያን ጊዜ እድሜሽ? እኔ መጀመሪያ ስቴጅን ስወጣ 16 ዓመቴ ነበር። የልብሳትን መድረክ ላይ ስወጣ 16 ዓመቴ ነበረ። አሁን እንግዲህ በዚሁ ሙያ ላይ ነው ያለሁት። ኦልሞስት ወደ 20 ዓመት አካባቢ ሆነኝ። እንደው ለዚህ ሙያ የኔ አርአያ ነው እከሌን አይቻት ነው ወይ እከሌ ተጽዕኖ አድርጎብኝ ነው የምትያቸው አሉ በዚያን ወቅት? እንዳልኩሽ ነው። እኔ ቲያትሮች አያለሁ። ፍሬዎት የሚል ቲያትር ሀገር ፍቅር አስታውሳለሁ። ከዛ ምንድነው የክፉ ቀን ደራሽ መዘጋጃ እነሱን አይቻለሁ። ከዛ በጣም ብሔራዊ ቲያትር ማስታውሰው ሀምሌትን ነው። ሀምሌትን አይቻለሁኝ እና ሁሉንም ያየኋቸው እኔ በጣም ስለምወድ ነው መሰለኝ። ሁሉንም ሳያቸው እነሱን መሆን ነው የምመኘው። አገር ፍቅር ሄጄ መድረክ ላይ ሳያቸው መድረክ ላይ ያሉትን ሰዎች መሆን ነበር የምመኘው። መዘጋጃ ሄጄ ክፉ ቀን ደራሽን ሳይ እነሱን መሆን ተመኝቻለሁ። ልክ ደግሞ ብሔራዊ ሲሄድ ሀምሌትን አየሁ። እስካሁን ድረስ ሙሉ ዓለም ትዝ ትለኛለች። በቃ እና ሙሉ ዓለም ታደሰ በቃ ይሄ ልብሷ እንዲህ የወፌላን ስትጫወት እንዲህ ስትሄድ ምናምን ነጭ ቀሚሷ ምናምን በጣም በቃ እስካሁን ድረስ ህሊና ያለና እንግዲህ እነዚህ ሰዎች
ከሌና አይቼ እሱን ነው ያልኩት ምለው በትክክል ባይኖርም እነዚህ ሰዎች ግን የመድረክ ቲያትር ማየቴ በተለይ በጣም ሁሉም ሰው ገፋፍቶኛል ማለት ይችላለሁ። ግን እስካሁን ልቤ ውስጥ የነገሰችው ሙሉዓለም ታደሰ ናት። እሺ ቅድስትዬ፣ አሁን በአሁኑ ሰዓት ላይ ብዙ ቲያትሮች ላይ ብዙ ተከታታይ ድራማዎች ላይ እንደዚሁ እንትን ትያለሽ ትታያለሽ። እስኪ ምን ያህል ናቸው የተጫወትሻቸው? 22 ቲያትር ተጫውቻለሁ። ምን በጥቂቱ? ብዙ ናቸው። በጥቂቱ እንግዲህ የመጀመሪያው የልብ ሰዓት ነው። ከዛ ቀጥሎ ብሔራዊ ቲያትር ማን ያግባት አለ፣ የብዕር ስም አለ፣ አድዬ ካንቺ ጋር የተጫወት ነው አብረን ተጫውተናል። የብዕር ስም አለ፣ ይግባኝ አለ። ይግባኝ ቲያትር ነበረ አይተሽዋል? ይግባኝ አለ። ከዛ ንጉስ አርማ ይኸው በታሪክ አጋጣሚ ሁለቴም ሲመጣ ሁለቴ የተጫወትኩ ንጉስ አርማ አለ። የጠለቀች ጀንበር አለ። ወንድ አይገባም ያለምዬ አለ። ምንድነው ሌላ? ሜዳሊያ አለ። ብዙ ናቸው። ዱር ያደረ ፍቅር አለ። አሁን ደግሞ የመጋረጃ ጀርባ አለ። እንደገና ንጉስ አርማ ወጥቷል። ደግሞ አሁን በቅርብ ነው ሞረን ቲያትር ተቀላቅያለሁ። እነዚህ አሉ። እንግዲህ ያልጠቀስኳቸው ካሉ ይማሩኝ። ብዙ 22 ቲያትር እንዲህ በቆጥሬ በጽሁፍ ባልፈው አለ። ሰው ያየው ስለሆነ ያን ያህል ከኔ ጋር ለጨዋታችን ያህል ብዬ ነው። በተለያዩ ቲያትሮች ላይ በተለያዩ የመድረክ ስራዎች ላይ ተከታታይ ድራማዎች ላይ ትታያለሽ። የተለያዩ ካራክተሮችን ትጫወቻለሽ። ሞር በውስጤ አለ በውስጤ የቀረው በጣም የምወደው ይሄ ነው የምትዩ የትኛውን ቲያትር ወይም የትኛውን ተከታታይ ነው? እንግዲህ አዲያ አንቺ ተዋናይም ስለሆንሽ ታውቂዋለሽ። ትወና ሁሌ ሲሰጥሽ ሁሌ አዲስ ነው። ሁሌ ሞቅ ያለ ስሜት ይሰጣል። ልክ ትናንትና ስቴጅ ላይ ተጫውቼ ልክ ሶርድ ዛሬ ቅድስት አዲስ ቲያትር እንኪ ሲባል ሁሌም ነው የምጓጓው። ልክ ያኔ ድሮ እንደተሰጠኝ ያህል ነው። ይሄኛውን ማለት ከባድ ነው የሚሆንብኝ። በቅርብ ለምሳሌ የሌሊት ሙሽሮች የሚል ቲያትር ተጫውቻለሁኝ። አሁን 6 ወር ሆነው አካባቢ ከወረደ። እሱ ትንሽ ለየት ያለው ምንድነው? በጣም ትንሽ ልጅ ናት፣ ሙሽራ ናት ካራክተሬ። 20 ቤት ውስጥ ያለች ሙሽራ ናት። በጣም ለማግባት በጣም የጓጓች በመከራ የሰርግ ዝግጅቷን ያሳካች ናት እና 2 ቀን ለሰርጓ ሲቀራት እጮኛዋ ይታሰራል እና ፖሊስ ጣቢያ ነይና ጉዳዩን እንትን አድርገን መላ እንድታመጣ ተጠርታ መላውን ትታ ጭራሽ እሷ መላ የምትባል ካራክተር ሆና ነው የምትገኘው እና በጣም ውድነህ ክፍሌ ነው የጻፈው፣ ተፈራ ወርቁ ነው ያዘጋጀው። እሷ ትንሽ አሁን በቅርብ ከሰራኋቸው ትንሽ ፈተን ያደረገችኝ ካራክተር ናት። ምክንያቱም ሰው ሙሽራ መሆኔን ማመን አለበት። አሁን ካለኝ እድሜና የሰውነት ስትራክቸር ጋር ያቺ ሞመንት እንዳትወጣ በጣም በቃ ልክ መድረኩ ላይ ከወጣሁበት ደቂቃ ጀምሮ እስኪያልቅ ለ2 ሰዓት ያህል ያችን ልጅ ላለመልቀቅ በደንብ ጥረት አደርግ ነበር። እና እንደ የመጨረሻ ከሆነ እሱ እና ንጉስ አርማን የገባሁበት መንገድ ከዛ በቃ ድንገት ሙሉዓለምን አጠገቤ ሳገኛት የተሰማኝ ስሜት እነሱ ሁሉ ሁሌም ለኔ ልብን የሚያሞቁ ናቸው። ከተከታታይ ድራማ ላይ አንድ ድራማ ላይ ረጅም ጊዜ ነው እንጂ የሰራሁት በጣም ብዙ አልሰራሁም። ግን ረጅም ጊዜ ከወሊድ በኋላ ልጆቼን አሳድጌ ረጅም ጊዜ ቤት ተቀምጬ ነበር የወጣሁትና ሞጋቾች ለኔ አዲስ ተስፋ የሰጠኝ ነበር እና ካራክተሯን በጣም ጥሩ ነበረች። በጣም ነው የምወዳት። መልካም ትባላለች። ሌላው ነገር ምንድነው? ከክፍለ ሀገር የመጣች ሰው ቤት የምትሰራ ናት። ግን በቃ በደንብ ማንነት ያላት ለብዙ ሰው የቤት አጋዥ ወይም እንዲህ ቤታችን ተቀጥረው የሚገቡ ሰራተኞች እንዴት ትሪት ማድረግ እንዳለብን ከነሱ ጋር እንዴት ቤተሰብ መሆን እንዳለብን የምታሳይ ካራክተር ነበረች። ከዛ ደግሞ ድንገት የእግር ሰዓት ላይ ደግሞ የሰራኋት የመጣች ካራክተር አለች። እሷም ስራዬ ላይ በተለይ ሌሎች ስራዎቼ ላይ ቅድስት ለካ በእንደዚህ አይነት መንገድ መስራት ትችላለች ያስባለ ስራዬ ነው። ትኩረት እንድትሰጡት የምፈልገው ነገር አሁን ደግሞ እንግዲህ በስንቱን እየተጫወትኩ ነው። እሺ፣ ስለሱም እናወራለን። ቅድስትዬ
ብዙ ወደ ኪነ ጥበብ ዓለሙ ለመምጣት የሚፈልጉ ወጣቶች አሉ። ፍላጎቱ ያላቸው ግን ያካሄድ መስመሩን አያውቁትም። ለምሳሌ አንድ ገጸ ባህሪ ሲሰጥሽ ያንን ካራክተር አጥንተሽ አድርገሽ ወይም ደግሞ ሆነሽ የምታሳይበት መንገድ ምንድን ነው? ያው እንግዲህ ሁሉም ዳይሬክተር ጽሁፉን ይዞ ሲመጣ እሱ በሚፈልገው መንገድ እንድትጫወች ነው የሚፈልገው። መጀመሪያ ትልቁ ነገር መስማት ነው። ዲሲፕሊን ዋናው ነው። ዳይሬክተር ዲሲፕሊን ሲባል አንዳንድ ሰው አርፈ ቁጭ በል እጅን አጣምር ምናምን ይመስለዋል። አይደለም፣ መስማት። ከዛ ደግሞ የሰማሽውን ነገር በተግባር ለማምጣት መሞከር፣ መጠየቅ። እነዚህ ነገሮች በጣም ወሳኝ ናቸው ከምላቸው ውስጥ ነው። ልክ ጽሁፉ የቲያትሩ ጽሁፍ ሲመጣ ያው ዳይሬክተርሽ ነው የሚመርጥሽ። ከዛ በኋላ ስታነቢው አንቺ የምትወጂው አይነት ጽሁፍ የምትቀበዩ አይነት ካራክተር ከሆነ ከዛ በኋላ መታዘዝ ያለብሽ ለዳይሬክተርሽ ነው። እንደገና ደግሞ አብረውሽ የሚሰሩ ተዋናዮች ሁሉ አሉ። ከነዛ ሁሉ ሰው ነው የምትማሪው። የኛ ሙያ በጣም ትልቁ ነገር አውቄያለሁ በቃኝ ብለሽ የምትጨርሽው ጉዳይ አይደለም፣ ሁሌ የምትማሪበት ነው። ስለዚህ እያንዳንዱን ጽሁፍ ዳይሬክተሩ ይዞ ሲመጣ ዳይሬክተሩ እንዴት ያንን ቤት ይገነባል፣ ራሱ የሆነች ሴትዮ አንቺ ውስጥ ይከታል። ለዛይ ሴትዮ ታማኝ መሆን፣ ዳይሬክተሩን መስማት፣ ይሄ እንደዚህ ነው። ከዛ ቀጥሎ ያለው ነገር ስራሽን መውደድ ነው። እስከወደድሽው ድረስ ምንም የሚያቀት ነገር የለም። በቃ ልክ ስትወጂው ለዛ ስራ ተገዢ ትሆኛለሽ። ያ መገዛት አንደኛው ዳይሬክተር መስማት ነው። ዲሲፕሊንሽን ትጠብቂያለሽ። አብረውሽ ከሚሰሩ ሰዎች ጋር ትተባበሪያለሽ፣ ትማሪያለሽ። ደግሞ ዳይሬክተሩም ያስተምርሻል። በየቀኑ ትማሪያለሽ። ያ ነገር እየተዋሃደሽ ይመጣና አሁን ልክ የሆነ ድርሰት ሲመጣ ቢያንስ እንዴት ማንበብ እንዳለብሽ፣ እንዴት ማወቅ እንዳለብሽ እነዚህ የተማርሻቸው እስካሁን ያወቅሻቸው ነገር ይረዱሻል። ምንም ሆነ ግን የመጀመሪያው ፊት ለፊትሽ ቆሞ የሚያዝሽ ዳይሬክተርሽ ወሳኝ ሰው ነው። ወሳኝ ሰው ነው አውቃለሁ። ለምሳሌ አንድ ስክሪፕት ተሰጥቶሽ ያንን ስክሪፕት አንብበሽ እዚያ ውስጥ የተሰጠሻት ወይም ደግሞ ተጫዋቻት እንድትጫወቺው ተብለሽ የተሰጠሽን ካራክተር አንቺ ውስጥ የምትሰያትና የምታስቢያት አለ። ዳይሬክተሩ ጋር ስትሄጂ ሊለወጥ ይችላል። በምን መልኩ ነው ልትግባቡ የምትችሉት? እንደሱ አይነት ነገር በጣም ያጋጥማል። ያው ሙያው ላይም ስላልሽ ታውቂያለሽ አድዬ። እኔ መጫወት አክተሮች በተለይ ተዋናዮች መጫወት የምንፈልግበት መንገድ አለ። ሁላችንም ስህተት፣ መጥፎ ነገር በፍጹም እንዲፈጠር አልፈልግም። ልክ ስናነበው ወይኔ እንደዚህ ነው መጫወታት ምናምን እንላለን። ከዛ አንዳንዴ ዳይሬክተሩ በፍጹም ከኛ ሀሳብ ሩቅ የሆነ ሀሳብ አጫወት ያመጣል። ያኔ ያው ጭቅጭቅ ያስነሳል፣ የታወቀ ነው። ጭቅጭቅ አለ። እንዲሁ ሁሉም ስራ እንደ ውሃ ፍስስ አይልም። ጭቅጭቅ በጣም ጭቅጭቅ አሸንፈሽ አታውቂም? ተጨቃጭቀሽ? አውቃለሁ። አሳማኝ ነገር አመጣለሁ። እንደውም ብዙዎቹ ዳይሬክተሮች አብረውኝ የሚሰሩ ተዋናዮች በዚህ ጸባይ ያውቁኛል። እሟገታለሁ፣ በጣም ነው የምሟገተው። እንዴ ይሄ እንደዚህ ነው፣ ይኸው ከሁለት ገጽ በኋላ እንዲህ ይላል፣ ይሄኛው እንደዚህ ይላል ምናምን እላለሁ። እና እንደሱ አይነት ነገሮች ግን አሳማኝ ነገር ሳሊ ዝም ብዬ ካራክተሯን እኔ በመጫወት በምፈልግበት መንገድ ለመጫወት ብዬ ሳይሆን የተጻፈችዋ ጽሁፍ በዚህ መንገድ ብትወጣ የተሻለ ነው በሚል ነው እንትን የምለውና ዳይሬክተሮች እግዚአብሔር ይስጣቸው ተቀብለውኝ ያውቃሉ። በያርፈሽ ተጫዋች ተብዬም አውቃለሁ። ሌላው ምንድነው እኔ እድለኛ ሆኜ ፍቅሬ የተራበ ቲያትር የሚለውን ቲያትር ለመድረክ ባላበቃውም ግን እሱ ቲያትር ላይ እጫወት ነበረ። ጋሽ ስዩም ነበረ፣ ስዩም ተፈራ። ጋሽ ስዩም ነው ዳይሬክተር የነበረው ያኔ። ግሩም ዘነበ፣ ሽሜ አለ፣ ፍቅርታ አለች። አብሬያቸው ነው የምሰራው ከነሱ ጋር። አብሬስ በምሰራበት ሰዓት ብዙ ነገር ነው ከነሱ የተማርኩትና ጋሽ ስዩም ያኔ እኔ እንግዲህ በቃ ያው ጩጬነቱም አለ በቃ ጥያቄ አላባራም ነበር። እንደዚህ ይሄ ምንድነው እላለሁና ጋሽ ስዩም ይለኛልና አንድ እስካሁን ለህይወቴ መመሪያ ሆኖ እንዲኖረኝ ያደረገው ነገር ምን አለኝ? ጠይቂ ያለኝ። የጠየቀ ነው የሚማረው አለኝ። በቃ አትፈሪ፣ ፈለግሽውን ጠይቂ። የሚያውቅ ሰው የሚያውቀውን ይነግርሻል፣ የማያውቅ ሰው አላውቅም ይልሻል ነው። ሌላው ቀና ብለሽ ሂጂ አለኝ። በቃ ቀና ብለሽ ሂጂ፣ ካራክተር፣ ታሪክ ሁሉም ቦታ አለ አለኝ። ስለዚህ እኔ ይዋድዬ እንደምታውቂኝ እንዲህ ብዬ የምሄድ ቀና ብዬ ነው የምሄደው እና አንዳንዴ እንደዚህ መንገድ ላይ ሰዎች ሳይ
ምን አይነት ሰዎች ናቸው ምናምን እላለሁ። ታክሲ ማለት ውስጥ እንዲህ አሁን ከመዓት ሰው ውስጥ የተለየ አካሄድ ያለው ወይም እንደዚህ ሲያወራ የተለየ አወራር ያለው ሰው ታያለሽ ምናምንና እንደዚህ ታያቸዋለሽ፣ አይንሽ ይስብሻልና እንደዚህ እና አንድ ቀን ስታነቢ ያ ሰው ትዝ ይልሻል። እንደዚህ ባረገውስ አካሄዷን እላለሁ፣ ስትናገር እንደዚህ ባረጋትስ ምናምን እላለሁ። እነዚህ ነገሮች አሉ። መጽሐፍ እያነበብኩ ደግሞ ረጅም ጊዜ ልጅነቴን ማሳለፌ ደግሞ ሌላው ጠቅሞኛል። ምክንያቱም መጽሐፍ እንደ ቲያትር እንደ ፊልም አይደለም። ጭርስ እየታርገሽ ጨርሳችሁ መጽሐፍ ረጅም አይደል? አንዲት ካራክተር ተወልዳ አድጋ አግብታ ወልዳ ምናምን የሆነ የዘር ግንዷን ድረስ ይጠቅስልሻል። በዛ መሀል የዛች ሴትዮ ውጣ ውረድና ምናምን ውስጥ አለ። ስለዚህ ካራክተር ስፈልግ ሁሌም ወደኋላዋ እሄዳለሁ። ለምን እንደዚህ ክፉ ሆነች እችላለሁ። ደግም ከሆነች ለምንድን ነው ደግ የሆነችው? ምን አይነት ቤተሰብ ቢኖር ከምን አይነት ማህበረሰብ ጋር ብታድግ ነው? አስተማሪዎቿ ምን ነበሩ? ማን ነው ይህንን ስብዕናስ የሰጣት? ከክፋት ነው ከደግነት ነው ይህንን ጸባይ ወደ ውስጥ ያስገባችው የሚለውን ነገር እመረምራለሁ። በዛ መሀል አንድ ግንድ አገኛለሁ ማለት ነው። ጎበዝ። ይሄም መማሪያ ነው ቅድስትዬ። አሁን በዚህ ሰዓት ደግሞ በስንቱ ተከታታይ ድራማ ላይ ነው በጣም ትንሽ ከፍ ብሎ የሚታይ ነው። በስንቱ ጥሩ ድራማ ነው። በሱ ዙሪያ እስኪ ትንሽ አጫውች። ካራክተሯን በተመለከተ የቤት ሰራተኛ ናት። ሌላም ላይ እንደዚሁ የቤት ሰራተኛ ሆነሽ የምትጫወችበት አለ። ያችን ካራክተር ለምን ደጋገሙብሽ? እግዚአብሔር ይስጥልኝ አድዬ። አንዳንድ ዳይሬክተሮች በቃ ኢዚ ዌይ አለና እሷን ይመርጣሉና ብዙ እንደውም ያልሰራኋቸው ይበሳሉ። የሚገርምሽ ነገር አይ እግዚአብሔር ይስጥልኝ የሰራተኛ ካራክተር ይለፈኝ ያልኳቸው ለምንድን ነው? እንግዲህ ይውልሻል በደንብ ስለምትጫወቸው ነው። እሱ እንዳለ ሆኖ ኢዚ ዌይ አለ። በቃ ማለት በቃ ይሰጡሻል፣ አንቺ ላይ አይደክሙም። በቃ ለቀረጻ ትሄጃለሽ። እሱ አለ። አንደኛው ችግር እሱ ነው። ይሄ ምንም ሆነ ምን ያው መቼም ግዴታዬ ነው ጥሩ መጫወት። እሱ እንዳለ ሆኖ ማለት ነው። አንዳንዶቹ ግን ምንድነው አሁን ለምሳሌ መልካም ልይት ያለች ሰራተኛ ናት። በቃ መታ ኮሳራ ናት። አዎ በቃ እንደዚህ ልትሰራ ነው የመጣችው። የህይወቷን በዛ መንገድ ልትመራ ነው የመጣችው። ከዛ በኋላ የመጡ ታሪኮች ቢኖሯትም ግን መልካምን ስናውቃት ዶክተር ኮከብ ቤት ተቀጥራ ልትሰራ የመጣች ሴት ናት። በስንቱ ላይ ሰራተኛ አይደለችም፣ ዘመድ ናት። የወይዘሮ ዙፋን ዘመድ ናት። ወይዘሮ ዙፋን ሆነ አጋጣሚ ከቤታቸው ራቅ ሲሉ የባላቸውንም የልጃቸውንም ጸባይ ያውቃሉ። ስለዚህ ያንን ቤት ትንሽ እንደው ቆጣ እንትን ብሎ የሚያስተዳድር እና ቤተሰቡን የሚጠብቅ ሰው ፈልገው ያመጧት ዘመድ ናት። ግን እሷ እንዴት ነው የምታየው? ኃላፊነት የሚሰማት ሰው ናት። አሰገደች ትባላለች ካራክተሯ። ኃላፊነትን ከብር ጋር ያላያያዘች ናት። ዝምድናው የበለጠባት ናት እዛ ቤት ውስጥ። በቃ ዝምድናዋን ከፍ አድርጋ ማሳየት ነው የምትፈልገው። የመጣችበትን ዓላማ በደንብ ታውቃለች። የተነገራትን ዓላማ ታውቃለች። እኚህ ሰውዬ ውልፍት ካሉ አይቻሉምና ቀጥ አድርገሽ ያሻቸው ተብላለች። ቀጥ አድርጋ ትይዛቸዋለች። ምን ይታያል? እኔ ለኛ ለምን ይታየኛል? እና ግዴለ ትኩር ብለህ ራስህን እየው። እቺ አፍንጫ ላይ ያለች እንትን የጠረኳት እኮ መስሎኝ ነበረ። ለካለች እስካሁን አፍንጫህን አይደለም። ሌላውን በቅርብ ፋና ላይ መክሊት የሚል ድራማ ጀምሯል። እሱ ላይ ደግሞ አንዲት በጣም ደስ የምትል መነን የምትባል ካራክተር የተጫወትኩ ነው። ካላዛር ሳሙኤል ጋር ባልና ሚስት ሆነን ነው የምንጫወተው። ሲትኮም ድራማ ነው። እሱ ላይ ልስልስ ያለች ሴትዮ ናት ብታያት። እኔ በቃ ያው እንደምታውቂው ትንሽ ስናገርም ጮክ ብዬ ነውና ቢኒያም ገብሩ ይባላል። በስንቱ ላይ ዳይሬክተር የነበረ አሁን ደግሞ እዚህ ላይ መክሊት ላይ ዳይሬክት እያደረገኝ ነውና አልፍስ ኬዲ
መልሻት ያቺኛዋን ሴትዮ አልፈልጋትም እቺኛዋን የበስንቱ ተጽዕኖ አርጓል ለዚህኛው ላይ አጋጣሚ ሆኖ ትንሽ ሆት የሆኑ ኃይለኛ የሆኑ ካራክተሮች ደጋግሜ ተጫውቻለሁና አንዳንዴ በቃ ልክስ እናገር እንደዚህ አይደል እንዴ ምናምን ስል ኪዲ ተመልሽ ይለኛልና ለስለስ ያለች ደስ የምትል ሴትዮ እየተጫወትኩ ነው። አይ ቆንጆ ነው ቅድስትዬ። ያው የምትሰጪው ጊዜ የሁለት ልጆች እናት መሆንሽን አውቃለሁ። ኪነ ጥበብንና የቤተሰብ አስተዳደግ የልጆችን ክትትል ማድረግ ትንሽ የሚከብድ ነገር የለውም? እስኪ ስለሱ ግለጭልኝ። የምትሰጫቸው ጊዜና እዚህ በኪነ ጥበቡ ዓለም በየቦታው አለሽበት በሁሉም ቦታ ላይ ትንሽ የጊዜ መጋፋት የጊዜ መጫን ሊኖር ይችላል። ለልጆችሽ የምትሰጪው ጊዜ አለ ወይ? እና ስለ ልጆችሽ ማስተዳደግ ኪነ ጥበብን በጎን እየመሩ ልጅን ማሳደግ ልጅን ማስተማር ትንሽ ስለሱ አግለጭልኝ። እኔ ምንም አይደለም። እሺ አዲዬ ከባድ ጊዜ ነበረ። ከባድ ጊዜ ማለት ከእርግዝናዬ ጀምሮ እኔ ቅድም እንዳልኩሽ የምፈልገውን ነገር እያረኩ ነው የነበረውና ከዛ የመጀመሪያ ማርዬን ሳረግዝ ከባድ ህመም ነበረኝ ምናምን ነበረኝና እኔ የሚሰማኝ ምንድነው ወልዶ ወደ ስራዬ መመለስ በቃ እርግዝናው ነበር ቸኩለሻል ገና በቃ እርግዝናው ነው። በዛ ላይ በቃ የጤና ጉዳይ ስለነበረኝም እንደው በቃ ምናምን በየቀኑ ጸሎቴ እንደው እቺ ልጅ ወጣ ከሆዴ ምናምን እያልኩ ስራዬን ሰርቼ የርጉዝ ካራክተር አይሰጡሽም እንዴ? በወቅቱ አጋጣሚ አልነበረም እንደሱ አላሰሩኝም። ግን በቃ በጣም እንትን ነበር። የሚገርምሽ ግን ቅዱሴን አርግዤ አዲስ ሙሽራ ሁለት በጣም ትንሽ ሲል ላይ ተጫውቻለሁ። ሴቷ ናት ትልቋ ልጅሽ? ማርዬ ናት። ማርዬ ናት። አሜን ነው ስሟን ማርዬ ስለሚላት ነውና ከዛ ወለድኩኝ። በቃ የአራስነት ጊዜ ላይ ያዣት እየተባልኩ እየተጠበቅኩ ነው የጨረስኩት። በቃ ስልችት ብሎኝ ምኑን ይሄ መቤት መቀመጥ በፍጹም በቃ እንትን 2 ቀን ቤት ውስጥ ሶን ያመመኝ ነው የሚመስለኝ በባህሪና በቃ ከባድ ሆነብኝ በቃ እና ጓደኞቼ ልሸኝ ምናምን ብዬ ሁሉ ካፌ ተገኝቻው ቃለው ክርስትና ሳላስነሳ እንደዚህ እናቴ ወዴት ነሽ ስለኝ እዚህ በር ድረስ ተሸኛቸው ነው ምናምን አልኳት። ከዛ በር ላይ ከዛ አንቺ ስለኝ አለው ምናምን ብዬ ላጥ ብዬ ወጥቻለሁ። የፒያሳ ልጅ መሆን ጥቅሙ ስትወጪ ካፌ ቅርብ ታገኛለሽና ቂቤን ተቀብቼ ካፌ ተገኘው። በኋላ እንደውም በቃ ጓደኞቼ እናቴ ሆነች የምትሸኝ በቃ ሂዱ እነሷን አላምናትም ምናምን ትላለች እናቴና ከዛ እሱን ጨረስኩ። የአራስነት ጊዜን ጨረስኩኝ። አጋጣሚ ምን ሆነ ማርዬ 7 ወሯ ሆኖ እናቴ ወንድሜ ጋር ሄደች አሜሪካ ሄደች። ስትሄድ እኔ እንዳልኩሽ ብቸኛ ሴት ልጅ ነኝ። ስለዚህ እህት የለኝም ምናምን ከባድ ሆነብኝ። ማርዬን ትቶ መውጣት በጣም ከባድ ሆነብኝ። የቤት አጋዥ ቢኖረኝም ግን በቃ ያቅተኝ ነበር። አምፔር ጋር ደርሼ ነበር የምመለሰው ብዙ በቃ ወይኔ የሆነ ነገር ብትሆንስ ምናምን እያልኩ መለሳለሁ ምናምንና በኋላ ሳስበው ጨክኜ ወጥቼ እንደማልሰራ አወኩኝ። እንደዛ ከሆነ በቃ ፉል ታይም ማዘር ልሆን አልኩና ቤቴ ቁጭ አልኩኝ ልጆቼን። ከዛ ቤት ከተቀመጥኩ ለምን ቅዱሴን ደግሞ ለምን አልደግምም የሚል የስንት ዓመት ልዩነት አለ? ዓመት ከ8 ወር ነው ልዩነታቸው። የምንታ ያህል ናቸውና ከዛ ቅዱሴ መጣ። ጌታዬ ደግሞ አንበሳ ናት፣ ትንሽ ተንቀሳቃሽ ልጅ ናት። የኔ ልጅ ልክ ሳይው 9 ወሩ ላይ ነው በነገርሽ ላይ በእግሩ ሄደው በጣም ፈጣን ነበር። ስለዚህ በቃ ሁለቱን በተከታታይ አሳደኩኝ። ሁለቱንም ለትምህርት ቤት አበቃው። ኦልሞስት 6 ዓመት ሊሞላኝ አካባቢ በቃ ቅዱሴን ትምህርት ቤት ላኩ። ከዛ ትምህርት ቤት ቅዱሴን አስገብቼ አገር ፍቅር ነው ሄድኩት። ስራ አሰሩኝ አልኩ። ከዛ በጣም ወፍሬ ነበረ። ኪሎ መቀነስ ምናምን ውስጥ ገባው። ከዛም እንደገና ደግሞ ምን ሆነ አመት ፈጀብኝ ደግሞ ወደ ስራው ለመመለስ። ምክንያቱም በዛ አመታት ሰው ተቀይሯል። ሌሎች ስራ ላይ ሰዎች ገብተዋል። የማያውቁኝ ሰዎች አሉ። ከተማው ላይ ተፈላጊ ሰዎች አሉ ምናምንና እኔን ወደ ስራው ቶሎ መግባት አልቻልኩም። እንግዲህ አንዳንዴ ጥሩ አጋጣሚና ቀና ሰዎች ሲኖሩ ጥሩ ነው። ህይወት አራጌ እግዚአብሔር ይስጣት። እሷ ቲያትር እያዘጋጀች ነበር አገር ፍቅር
ባዩሌ ነፍሷን ይማረው ባዩሌ ነበረች እሱ ቲያትር ላይና በጣም ነው የምወዳት ባዩሽን። እሷ ያለችበት ቲያትር ላይ ትንሽ ካስት እንደው እየፈራች ነው ምልሽ። ምን ነበር ቲያትሩ? አጋጣሚ ሆኖ ለመድረክ አልበቃም። ኦኬ። እና እሱ ላይ እንደዚህ እንዲያግኝቼ ነው ምናምን ብዬ ገባሁኝ። እሱ ላይ እየሰራው ጀንበር አሰፋ አንድ ቲያትር የራሷ ጽሁፍ የሆነ ቲያትር እየሰሩ ዋናዋን ካራክተር የምትጫወተው ልጅ አርግዛ መውለጃዋ ደረሰና አቤት እንደዚህ ኪድዬ እንደዚህ ሲለን የማቃታለው እቺን ስሜት ሰራለው እጅቷ አስመጣ የተቀያየረን ሰራለን ተባብለን ገባ። እሱን አንዴ የነብርን ጭራ ከያዙ አልኩና በዛችኛዋ ቲያትር ወጣው የጀንቢን ቲያትር እየሰራው አጋጣሚ ዝግጅቱ እንደዚህ ቢሆን እንዲህ ቢሆን ሲል ጀንቢ ደግሞ ቅድስ በሰራችው ጀንበር ስሟን ወሰደችው ልታስቢኝ ነው ብላ እሱን ቲያትር ዝግጅቱን ለኔም ሰጠችኝ። ኦኬ። ዝግጅቱን እናት አንቺ ነሽ ያዘጋጀሽው? ምዕራፍ 2 ይባላል። 1 አመት አካባቢ ሀገር ፍቅር ታይቷል። ጀንበር በጣም ጎበዝ ነበር። የእሷን ቲያትር ሰራው። ከዛ በኋላ አንዱን ስራ እያመጣ መልሼ ወደ እንትኑ ላይ ገባሁኝ። ከባድ ነው ግን በዛን ወቅት በጣም ከባድ ነበር። ምክንያቱም ረጅም ጊዜ የሚቆይ ሰው አላገኝም ነበረ። ስለዚህ በቃ በጣም ከባድ ጊዜ ነበር ልጆቹ ከፍ እስኪሉ ድረስ። በተለይ ከትምህርት ቤት ከመጡ በኋላ ያለው ሰዓት በጣም ለኔ አስቸጋሪ ነበረ። እንደዛ ሆኖ ቤት ውስጥ ሰው አይጠፋም፣ እንረዳዳለን። እንደሱ አይነት ነገር እኔ ስወጣ የሚጠብቅልኝ ሰው እንደዚህ ያረኩ እንደዚህ ጓደኞቼም እኔ ያላስቸገርኩት ሰው የለም አካባቢ እንደዛ ያረኩ ነበር። አሁን ግን እግዚአብሔር ይመስገን ምን ላይ ደርሰዋል? እስኪ አሁን ማሪዬ የ2ኛ ዓመት ዩኒቨርሲቲ ተማሪ ናት። በዚህ ዓመት 2ኛ ዓመት ገብታልኛለች። እንዲ ልጆች ብቻ አይደሉም እውነቱን ለመናገር የኔ ልጆች ጓደኞቼ ናቸው። በደንብ አንደርስታንድ ያደርጉኛል። በደንብ እናወራለን። የሚቃወሙትንም የሚደግፉትንም ነገር በውይይት ነው የምንፈታው። እኔ እንደውም ቤት ስቀመጥ አሁን የማይፈልጉት እነሱ ናቸው። መስራት አለብሽ ይላሉ። በጣም ደስ ይላቸዋል ስሰራ፣ በጣም ደስ ይላቸዋል። አሁን ያለሁበት ሁኔታ በጣም ለነሱ በጣም ኩራትም ነው። ደስ ይላል። ለልጆች እነሱ ደግሞ ሌላ ትልቅ ነገር የለም። ቅዱሴ ሃይ ስኩል ተማሪ ነው። በደንብ አንደርስታንድ ያደርጉኛል። አሁን እኔ ማምሸት ቢኖርብኝም በስልክ ነው በቃ። ወይም ዛሬ ነገ መውጣ ከሆነ ማታ ላይ በዚህ ሰዓት እወጣለሁ እንደዚህ የለሁም እንደዚህ ምናምን በዚህ ሰዓት ነው የምመጣው እላለሁ። በቃ ችግር የለብኝም። ሁለቱ እርስ በርሳቸው እየተጠባበቁ ይጠብቁኛል። ከባድ አይደለም። አሁን እግዚአብሔር ይመስገን አሁን አደጉልኝ። ድሮ ሱቅ መሄድ እንኳን ለኔ በጣም ከባድ ነበር። በጣም ይከብዳል። እሱን ጊዜ አልፈን አሁን እንግዲህ በቃ ክፍለ ሀገር እንኳን ወጥቼ 3 ቀን 4 ቀን ሰርቼ ምናምን እመጣለሁ። ልጆችሽ እንግዲህ የተዋናይ ደራሲና አዘጋጅ የቢኒያም ወርቁ ልጆች ናቸው። ቅድስት ገብረስላሴም እንዲሁ የታወቀች ተዋናይ ናት። እንደ ወደ ጥበቡ ዓለም በእናንተ መስመር የመጣ ልጅ የለም? አይፈልኩም? መድረክ ላይ አይተዋችሁ የሚሰጡት ምላሽ ምንድን ነው? ማሪዬ በጣም ደስተኛ ናት ስታይ። በቃ የኔም ብቻ ሳይሆን የሌሎችንም ቲያትሮች ታያለች፣ ፊልምም ተከታታይ ድራማም ታያለች። ቅዱሴ በተፈጥሮ ረጅም ነገር አይወድም ሲጀመር። በቃ ባህሪው ላይ የሌለው ነገር ቅዱሴ ለ1 ሰዓት ተኩል ወይ ለ2 ሰዓት ቁጭ ብሎ ቲያትር ማየት ለሱ በጣም ረጅም ነው የሚሆንበት። ያም ሆኖ ነው መሰለኝ ጭራሽ እንትን ማለት አሁን እኔ ያለሁበትን ራሱ በቃ ያው እናቴ ስለሆንሽ ነው ምናምን ብሎ ይመጣል። እንደዛም ሆኖ 1-6 አይወጣም አይገባም ብለሽ ነው ይወጣል፣ ይገባል፣ ውሃ ይጠጣል፣ ቶይሌት ይሄዳል፣ የሆነ ቺፕስ ይገዛል። እንደዚህ እያለ ነው ብቻ ቲያትሩን የሚጨርሰው። እንግዲህ ለመጀመሪያ ጊዜ አይቶት በጣም አንዴም ሳይወጣ በጣም ወዶት ያየው ቲያትር እንትን ነው የባሉ ግርማን ቤርሙዳን ነው። በጣም ደስ አለው እሱ። አሁን ደግሞ ንጉስ አርማን ደስ አለው። እንደገባኝ ከሆነም ሲኖች ሲለዋወጥ ይወዳል። አሁን አንደርስታንድ ያደረኩት ነገር ማለት ህይወት ሲለዋወጥ እንትኑ ቲያትር ላይ አንድ ቦታ አይደል፣ ለምሳሌ ሳሎን ከሆነ ሳሎን ነው የሌሎቹ ቲያትር፣ ግቢ ውስጥ ከሆነ ግቢ ነው። እንግዲህ ቤርሙዳ ብዙ ቦታ አይደል እንትኑ ስቴጁ ይወርዳል ይወጣል፣ ብዙ እንትን አለው። ቴክኒካሊ ሪች ነው የተሼ ዝግጅት
ንጉስ አርማህም እንደዚሁ ነው። አንዴ ቤተ መንግስቱ ጋር ይመጣል፣ አንዴ ይወጣል መናፈሻው ጋር፣ አንዴ ካራክተሮቹ የተለያዩ ናቸው። ፍቅር አለው፣ ፋይት አለው። እነዚህ ነገሮች ቅዱስን በጣም ኢንተረስቲንግ አድርገውታልና ወዶታል። ደስ ብሎት ያየው ሳያስቸግር ሁለቱን ቲያትር ነው። ሌላ በተረፈ እኔ የምሰራበት ቲያትር ራሱ ሲሆን አሁን ማርዬ አብረው ቁጭ ብለው ነበር። አሁን ግን አጠገቤ አይቀመጥም ትላለች፣ ይረብሻታል። ምክንያቱም ያወራታል፣ ይወጣል፣ ደግሞ ሄዶ ይመጣል። እነዚህ ነገሮች እንትን ይሉታልና ቅዱሴ ጭራሽ ነው የሌለበት ፊልም ይወዳል። ግን አድቬንቸር ፊልሞች ነው የሚወደው። እንዳልኩሽ ነው ባህሪው ያ ስለሆነ ማለት ነው። መጽሐፍ ማንበብ ይወዳል። ግን አሁን ለምሳሌ የሆነ መጽሐፍ ጀምሮ በማን የወጣው ባንቺ ነው በአባቱ? ሁለታችንም መጽሐፍ ላይ ጥሩ ነን። ታነባለች። መጽሐፍ ላይ ያው የስራችንም አንድ አካል ነው መጽሐፍ ማንበብ። ስለዚህ መጽሐፍ ማንበብ ይወዳል። ግን ጀምሮ የሆነ ኢንተረስቲንግ ከሆነ ነው የሚቀጥለው፣ ካልሆነ ይተዋል። አይጨርሰውም፣ ላይጨርሰው ይችላል። ማሬ ግን በጣም አንባቢ ናት። የሚገርምሽ ነገር በጣም እሷ በቃ የተለየ ነው ጸባዩ። በጣም ካልም ዳውን ያደረገች ናት። በትምህርትም በጣም ጥሩ ውጤቶች ነው የምታመጣው። ምንድን ነው የሙያ ዘርፏ እየተማረች? አሁን እየተማረች ያለችው ኢንተርናሽናል ሪሌሽንሺፕ ኤንድ ፖለቲካል ሳይንስ ነው የምትማር ያለችው። በሱም ላይ በተለይ ኢንተርናሽናሉ ላይ ከትምህርቷ ጋር አብረው ጎን ለጎን የምታረጋቸው የምታጠናቸው ሪሰርች የምታረጋቸው ከአፍሪካ ህብረት ጋር ኤምኤው የሚባል አንድ ካምፓኒ አለ። ከነሱ ጋር ኦልሞስት እየሰራች ነው ያለችው። አሁን በዚህኛው ክረምት ከሀገር ውጭ ወጣ ነበረ። ሴራሊዮን ደርሳን የመጣችው አዶለሰንት ገርል የሚባል አንድ እንትን አለ። እሱ ላይ ስፒከር ነበረች። ንግግር አቅርባ ምናምን ብላ ዓለምና ለኢትዮጵያ ሴቶች ፋይት አድርጋ ነው የመጣችው። አልጨነቀሽም ስትሄድብሽ? ወይኔ መድኃኔዓለም አድዬ ምልሽ መቼ ነው ያደገችብኝ አልኩ። ባደገችልኝ ብዬ ዝምለኝ ነበር። ደስታውም ጭንቀቱ ምናምን ይመጣው መቼ ነው ያደገችብኝ አልኩ። በቃና መከልከል ፈልጌ ነበረ። ደግሞ እሷን እድልና እንትን ማበላሸትም አልፈለኩም። ያው የሰጠኝ መድኃኔዓለም ነው። ለሰጠኝ ሰጥቻት ሄዳ በሰላም መጣች። ወደኋላ ልመልስሽና የቲያትር እንቅስቃሴ አንድ ወቅት ላይ ትንሽ ረገብ ብሎ ነበር። አሁን ያለበት ሁኔታ እንዴት ነው ባንቺ እይታ? ቲያትር እውነቱን ለመናገር ስለምንወደው ነው የምንሰራው። የእውነት ሁሌም እኔ አሁን እንደውም ያው ተስፋ ማረገው በእኔ እድሜ እንኳን አንዴ ቲያትር በቃ አለቀለት ይባልና ደግሞ ተመልሶ ይነሳል። እንደዛ የሚለውን ነገር በአይኔም ስላየው ተስፋ አደርጋለሁ እንጂ አሁን በጣም በቃ ያሳዝናል ቲያትር ያለበት። እውነት ቲያትር መውደዳችን ብቻ ነው እያሰራን ያለው ብዬ ነው ማስበው። ቲያትር አንዴ ያለ አንዴ የለም፣ አንዴ ያለ ስለሚባል ኦዲየንሱ ራሱ እርግጠኛ ሆኖ መምጣት አልቻለም። እና የኦዲየንስ መቀዝቀዝ የቲያትርም ተመልካች እየቀነሰ መምጣት ምክንያቱ ይሄ ነው። ቲያትር ቤቱ በቋሚነት የሚያስኬደው ነገር የለም። የሚያስኬደው ድሮ ባሽ የሆነ ሰው ብድግ ብሎ ዛሬ ሀገር ፍቅር ሄዳለሁ ብሎ ባያውቅ እንኳን ምን ቲያትር እንዳለ ሲመጣ ግን ቲያትር ያገኛል። ብሔራዊ ይመጣሉ ብሎ ሲመጣ ቲያትር ያገኛል። አሁን ብሔራዊ እንኳን ሆኖ ነው ልሽ የሆነ ቀን ቲያትር የለም፣ የሆነ ቀን አለ፣ የሆነ ቀን እንደዚህ እየተባለ ነው የሚሰራው። ቅድም እንዳልኩሽ ነው እንግዲህ አሁን ሀገር ፍቅር እርግጥ መደዳውን ቲያትር ለመስራት እያሰቡ ነው። እኔም አንድ ተጋብዤ እዛ ልምምድ ላይ ነኝ። የተሻለ ወርቁ ቲያትር ነው። ምን የሚለው ቲያትር? ጊዜ አርዕስት ነው ያለው 3000 በ3000 ዘመን የሚል ነውና አሁን እንግዲህ ተሼ በጣም ቆንጆ ድርሰት ነው። በቁማር ላይ ያለ ቲያትር ነው። የቤተሰብ ቲያትር ነው። በጣም ተሼ ወርቁ እንደምታውቂው ተሼ በደንብ እየተንቀሳቀሰ ነው። በቲያትር አይደራደርም። ተሼ የሱ ድርሰትና ዝግጅት ነው። እሱን እየሰራው ነው። ሌላው ትልቁ ችግር ሰፈሮች ስለፈረሱ ሰዎች ርቀዋል። መምጫና መሄጃቸውን ትራንስፖርት ስለሚያስቡ ነው መሰለኝ ብዙ ኦዲየንስ አይመጣም። እንግዲህ አሁን ሰዓት ማሻሻል ወደሆነ ቴክኒክ ተገብቶ ተመልሶ ተመልካቹ ይመጣል ብለን ተስፋ እናደርጋለን። ያው ሁሌም ቲያትር የምንሰራው አንድ ቆንጆ ስራ እስካለ ድረስ ይመጣል ብለን ነው። ዓለም ሲኒማ እስከ ባለፈው ሳምንት ድረስ መጋረጃ ጀርባ ሐሙስ ሰራ ነበር። አሁን ለጊዜው ረፍት። ከቲያትር ቤቶች በላይ በደንብ እየተንቀሳቀሰ ያለው አሁን ዓለም ሲኒማ ነው። ሞርን አርብ እንሰራለን። ተመልካች ጥሩ ኦዲየንሱ እንዴት ነው? ጥሩ ነው። የሚገርምሽ ከሌሎቹ ቲያትር ቤቶች የተሻለ ዓለም ይመጣል። ዓለም
ቲያትርሽ ቆንጆ ከሆነ ሰው ይመጣል። ያየሁት ነገር እሱ ነው። ቆንጆ ቲያትር እስከተሰራ ድረስ ኦዲየንስ ይመጣል እና ያው አዳራሹ ትንሽ ቢሆንም ግን በዛው መጠንም ይመጣል ሰው። ጥሩ ብቻ ነገር ስሪ። ዓለም ያየሁት ነገር እሱ ነው። ጥሩ ቲያትር ብቻ ስሪ እንጂ ዓለም ሲኒማ ይመጣል። እሺ ቅድስት፣ የኔና አንቺ ብናወራ መጨረስ አንችልም። እንደው ቲያትሮችን በምትሰሪበት ጊዜ መድረክ ላይ ከመድረክ ጀርባ ክፍላት ሀገርም ሄደሽ ቢሆን ማትረሹ ገጠመኝ አሳዛኝም አስደሳችም ሊሆን ይችላል። እስቲ ገጠመኞችሽን ንገሪኝ። ብዙ ገጠመኝ እንደሚኖር እርግጠኛ ነኝ። ያው እንግዲህ ቲያትር የምታውቂው ነው። ሁሌም ለሰው አይነገርም እንጂ ሁሌም የሆነ አንድ አጋጣሚ አይጠፋም። አንድ አጋጣሚ አይጠፋም። ለእኔ የምትነግሩኝ ዛሬ ንገሪኝ። እኔ እንግዲህ አንደኛው የእኔና አንቺ ጉድ ነው። ምንድነው? የብዕር ስም ትዝ ይልሻል? የብዕር ስምን ስንሰራ ብዙ ጊዜ ያው አጋጣሚ አይጠፋንም የብዕር ስምን። ምክንያቱም ፍቄ አለ፣ አሌኮ አለ። ሁለቱም የሚፈጥሩት ነገር ሁሌም አለ መድረክ ላይ። እንግዲህ ላለመሳቅ የሚጠፋ ጉንጫችንን እየነከስን የምንሰራ ታዲያ ሁሌ ይሄ አብጦ ወይ ቆስሎ ነበር የምንወጣው ብለን አሌኮና ፍቄን መቻል በጣም ከባድ ነበር። በጣም አንዴ ግን በልዩ አጋጣሚ ሌላም ቦታ ወርቻለሁ። እንደው ባንቺ ፊት ማውራት ጥሩ ነው ብዬ ነው እንጂ ማረሳው። አንዴ ይሄ ካራክተሮቹ የሚጋለጡበት ሲንን እየሰራን ፍቄ እና አሌክሶ ያው አጭበርባሪ ጋዜጠኞች ሆነው ነው የሚሰሩት። እኔ እና ይጌ ደግሞ ኦነስቶቹ ነን። አንቺ ደግሞ ስራ አስኪያጃችን ነሽ እና አጋልጨዋለሁ ፍቄን አጋልጨዋለሁ። ከዛ እንዴት ታረጋለህ ምናምን ሲል አሌኮ ማለት ነው ድፍድፍ ያደርጋል የፍቄ ካራክተር ላይ። እንዴ አንተ እንደዚህ ሴቷ ትበልጣለች እንደዚህ ሲለው ፍቄ ሊማታ ብድግ ሲል ይጌ ይመጣና ያገላግለናል። ከዛ አንቺ ትመጫለሽ። ጋዜጠኞች ህዝብ መሪዎች አሁን እናንተ እንዲህ ስትደባደቡ ቢያዩ ምን ይላል ምናምን የሚለው ፓርት ዛለሽ። ከዛ ድብድቡ ላይ ነው። ድብድቡ ተጀመረ። አንቺ ካልመጣሽ ካላቋረጥሽ አይቻልም። ማቆም መቀጠል አይቻልም። ምክንያቱም መሪ ዲያሎግ ነው። እንዲያርገው ወደ መጨረሻው ነው በዛ ላይ እና እኔም አጋለጥኩት ምናምን አለ። ፍቄ ሊመታኝ ሲንደረደር ይጌ በመሃል ገባ። ከዛ አሳልፈኝ ምናምን እያለ ተው ምናምን ሲለው አንቺ ትመጫለሽ። ጋዜጠኞች ነው ብትን ድብድቡ አለ አዲ የለሽም። ከዛ ፍቄ በይገረም ላይ እንደዚህ ሰበር ለመምጣት ሙከራ ማድረግ ጀመረ። እኔ ባክስቴጅ እየሳኩ ነው እኔ። ከዛ የዛን ቀን የሆነ ምግብ መጥቶ አይ ቲንክ በልተን ነበረ። እንደውም አዲ ኧረ ይሄ ነገር ምናምን እያልን ግን ጎርሰሻል እና ችግሩ የብሔራዊ ባክስቴጅ ሩቅ ነው። በዛ ላይ እንደዚህ ያልነበረ የምትገቢው ዲዞረሽ ነው። እዚህ ባክስቴጅ ነው ያለሽው አንቺ ራስሽን እያስታመምሽን ገበያ ያረግ ነው የለሽም አንቺ። ከዛ ይጌ ፍቄን እየገፈተረ ሲወጣ ሰምተሽ ነው የሮጥሽ ስትመጪ ይጌ በእንትን እያቆላመጥሽ አትጥሪው። ይገረም ደጀኔ በይል እንዲታወቅ ይገረም ደጀኔና ፈቃዱ ከበደ ከዛ ተገፈታትረው ወጡ። ከዛ አሌክስ እንግዲህ አለማየሁ ታደሰ ማለት ነው ብሽቅ ብሎ እንደዚህ ያየኝ ነው። ምክንያቱም እኔ በቃ አምባይ እንደዚህ ይወርዳል። ድብድማል መሳቅ አስብ ዝምበይ ምናምን ይለኛል። ከዛ ልክ ደግሞ አንቺ ስትመጪ እንደገና ተንደርድሮ ፍቄ ሊማታ ሲገባ እኔ ከሱን አመልጣለሁ ብዬ ስዞር አንቺ ደግሞ በተራሽ ሳቀሽ። እኔ በጣም ነበር ጉንጬን የሚያመኝ እየነከስኩ ላለመሳቅ። ከባድ ቲያትር ነበር እሱ። በስመመከራ አሌክስ ትዝልሽ እንደሆነ አሌክስ ተቆጥቶን ምናምን ብሎ በቃ ይጌና አሌክስ ሽፋን ሰጥተው ነው እንደምንም ያን ፓርቲ ያለፍነውና በቃ እሱን ፓርት ሁሌ ሳስበው በጣም ያስቀኛል። በጣም ከሚገርመኝ ነገር ነው አንዱ። በቃ ትልቁ ነገር ይሄ ነው። ይሄንን ወደ መጽሐፍ ቀይሪልኝ። ቅድስትዬ እንግዲህ ብዙ ተጫውተናል። እንግዳይ ሆነሽ ባለፍሽበት የኪነ ጥበብ ዓለም ውስጥ ያለሽን ሀሳብ አጋርተሽኛል። ከልብ አመሰግናለሁ። እኔም አመሰግናለሁ በጣም። እንግዳይ ሆነሽ ጥሬን አክብረሽ ስለመጣሽልኝ ከልብ አመሰግናለሁ። ያቺ
ቀላል እንደው አሁን እንዲህ ተገናኝተን ካንቺ ጋር ማውራት ቀላል ሊመስል ይችላል እንጂ ለብዙ ሰዎች በጣም ተስፋቸው አበረታቻ ብርታት የምትሰጪው አንቺ ነሽ። እኔንም ከነዛ ሰዎች ውስጥ አንዱ ነኝ። ምክንያቱም ባክስቴጅ ስንገናኝ የምናወራቸው ብዙ የስራም የህይወትም አጋጣሚዎች ነበሩንና በዛን ጊዜ ሁሉ በጣም ትልልቅ ብርታቶችን ሰጥተሽኛል። ሞራል ትሰጪኛለሽ። እንደዚህ እኮ ልጽፍ ፈልጌ ጻፊና አምጪው ነው የምትይኝ አንቺ። በቃ ወሬው ላይ አይደለሽም ስራው ላይ ነሽ። አትንገሪኝ እንደዚህ አይነት አልፈልግም ጽፈሽ አምጪው ነው የምትይውና ያ ትልቅ ብርታት ነው። ቀላል ይመስላል በንግግር እንጂ አድዬ በጣም ትልቅ ብርታት ነው። ከፍቶኝ መጥቼ አውርቼሽ አውቃለሁ። እንደ እናትም እንደ ጓደኛም ትከሻሽን ፈቅደሽልኝ አልቅሼብሽም በጣም አበረታተሽም አጽናንተሽኝም ታውቂያለሽ። ይሄ ቀላል ነገር አይደለም አድዬ። ለኔ በጣም ነው ማመሰግንሽ። አብረሽኝ እንዲህ መድረክ ላይ ቆመን ብዙ የሚያሳዝኑ ብዙ የሚያስቁ ነገሮችን አብረን አልፈናል። እንግዲህ አሁን ልክ ሳገኝሽ ልቤ ላይ የሚሰማኝ ደስታ ገና ከሩቅ እንኳን አስፋልት ላይ ሳይሽ አድዬ እላለሁ። በቃ ይሄንን ፈገግታ ማግኘት አንዳንድ ሰዎች አሉ አስፋልት ተሸየት ሊሄድ ብለሽ የምታመልጫቸው እነሱ ስላልሆንሽም አድዬ በጣም ደስተኛ ነኝ። አሁንም ደግሞ ካንቺ ጋር በጣም ብዙ መስራት ፈልጋለሁ እና በዚሁ ደስ ይለኛል። ቶክ ሾው አዘጋጅ ሆነሽ እንዳቀሪ አድዬ ካስታ አድርጊኝ እሰራለሁ። ቅድስትዬ ከልብ ነው የማመሰግነው። አመሰግናለሁ አድዬ። አድማጭ ተመልካቾቻችን ባዲ ጠብታ ላይ ዛሬ ከአርቲስት ቅድስት ገብረስላሴ ጋር የነበረን ቆይታ ይሄን ይመስላል። ሐሳብ አስተያየታችሁ ገንቢ ነውና እንጠብቃለን። በቀጣይ ዝግጅት እስከምንገናኝ ሰላም ጠብቁን።